ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ተቋማት ከዜጎቻቸው ጋር እረፍት በሚያደርጉበት ዕለተ ሰንበት እረፍትን ሳይሹ እድገት እንደ ባቡሩ ለእረፍት ቀን አይቆምምና እሁድ ቀንን ታትሮ ማዋል ቀድሞ መገኘት ነው። ይህ ቀን ደግሞ በችግር ውስጥ መፍትሄን፣ በጥላቻ ውስጥ ፍቅርን፣ በውጥንቅጥ ውስጥ ስርዓትን መፍጠር የሚቻልበት ሆኖ ሲገኝ ያስገርማል። ይህን የሚያደርገው ኢትዮጵያ አዳዲስ ተስፋዎችንና ግዙፍ የልማት ስኬቶችን እንድትቀዳጅ ያደረገ ለውጥ አምጪውና ጀግናው መሪ ነው። የዚህ መሪ ሰንበት ማረፊያና መዝናኛ ሳይሆን የኢትዮጵያን ብልጽግና እውን የማድረግ ነው። ጠቅላይ ሚኒስትር አብይ አህመድ የማይቻል የሚመስሉ ህልሞችን ወደ መሬት በማውረድ ከተሞችን በማስዋብና የሀገርን ክብር በዓለም አቀፍ መድረክ ከፍ በማድረግ ረገድ ያሳዩት ቁርጠኝነት ሁሉ ቀንን፣ ዕለትን፣ ምሽትን፣ ብርሃንን የመረጥ አልነበረም። ይህ መሪ በችግር ውስጥ መፍትሄን፣ በጥላቻ ውስጥ ፍቅርን እንዲሁም በውጥንቅጥ ውስጥ ስርዓትን የመፍጠር ድንቅ ብቃት ያለው በመሆኑ ኢትዮጵያ ወደ ብልጽግና የምታደርገውን ጉዞ በጽኑ መሰረት ላይ እንዲያርፍ አድርጎታል። ስላለፈው እሁዳቸው እናውጋ። ዓለም በእረፍቱ ቀን የኢትዮጵያና ጅቡቲን እጣፈንታ ከግጭት አውድ ሲተነትን የኢትዮጵያ መሪ በኢትዮጵያና በጅቡቲ መካከል ያለውን የንግድና የኢኮኖሚ እድገት ለማሳደግ በኢትዮ ጅቡቲ ባቡር አክሲዮን ማህበር ከትመዋል። ጠቅላይ ሚኒስትሩ በጉብኝታቸው የሎጂስቲክስ ዝግጁነትን በቅርበት በመገምገምና ገንቢ ውይይት በማድረግ ለኢትዮጵያ ዘላቂ የኢኮኖሚ እድገት ወሳኝ እንቅፋቶች አንዱን የመፍታት እንቅስቃሴ አድርገዋል። በግድብ፣ በቤት፣ በመንገድ፣ በሃይዌይ፣ በሬልዌይ ሎጂስቲክስ ትልቁ ጋፓችን ስለሆነ እነሱን መልስ የሚል ሀሳብ ነው ያለው። አሁን የሬልዌይ ግንባታ ፍላጎት አለ። ከአዲሱ ኤርፖርት ወደዚህ መነሻ የሚሆን አቅም እኛ ጋር ካለ መነሻ የሚሆን ዲዛይን አቅም ካለ እንደዚህ ቀደሙ ነገሩን ከምንዘረግፍ ሙቭ እናደርጋለን። መንገድ ምናምን እንደዛ ማለት ነው። ቴሌኮም እየወጣ ነው። አየር መንገድ የተወሰነ ወጥቷል። ኤአይ ለመውጣት እየሞከረ ነው። እነዚህን ቶሎ አጠናክረን ከኛ አልፎ ወጣ ብሎ ማርኬት እንዲያመጡ ለማድረግ ነው ፍላጎቱና ለዚያ እርሾ እንዲሆን ነው ጥቅል ፍላጎቱ በሎጂስቲክስ ሴክተር ያለውን ጋፕ ለመመለስ ነው። ጠቅላዩ እንደሚሉት ኢኮኖሚ እያደገ ሲሄድ የሎጂስቲክስ ዘርፉ ካልዘመነ ዘላቂ እድገትን የሚገድብ ዋና መሰናክል መሆኑን ይቀጥላል። በተለይም አሁን በውስጣዊና በራስ አቅም የባቡር መንገድ ግንባታ ላይ የተመዘገበው እድገት እጅጉን ያስደንቃል። 3 ኪሎ ሜትር እርዝመት ያለው የባቡር መስመር ግንባታ ፕሮጀክት ሙሉ በሙሉ በኢትዮጵያውያን መሐንዲሶች በራስ አቅም እየተገነባ የሚገኝ ነው። ይህም ኢትዮጵያ የሀገር ውስጥ አቅምን በመገንባት ረገድ በራሷ እግር መቆም እንደምትችል ማሳያና ለቀጣዩ ትውልድም ትልቅ ዕውቀትና ተሞክሮ የሚሸጋገርበት ድልድይ ነው። የኢኮኖሚ ደም ስር የሆነው ሎጂስቲክስ ዘርፍ ትኩረት ማግኘቱ ደግሞ ለኢትዮጵያ ንግድና ኢንዱስትሪ እድገት መሰረት ነው። ሎጂስቲክስ የልማት ዋና አካል ሲሆን ወደቦችን፣ የባቡር መስመሮችን፣ መንገዶችን፣ የትራንስፖርት አገልግሎቶችንና መጋዘኖችን ያገናኛል። ደረቅ ወደቦችን፣ የባቡር መሰረተ ልማቶችን፣ አውራ ጎዳናዎችንና የማከማቻ ተቋማትን ማዘመን ለረጅም ጊዜ የቆዩ ማነቆዎችን ለማሸነፍ የተቀናጀና ተግባራዊ ዝግጁነትን ያሳያል። ካልዘመንን ወደ ኋላ መቅረታችን ነውና የዘርፉን ማነቆዎች ለይቶ በመፍታት ረገድ የተቀናጀ ስራ መጀመሩ ትርፈ ብዙ ነው። እነዚህ ጥረቶች የኢትዮጵያን ተወዳዳሪነት ለማጠናከር የልማት አጀንዳዋን ለመደገፍና ለወደፊቱ ሁሉን አቀፍና ዘላቂ እድገትን ለማረጋገጥ ወሳኝ ሚናን ይጫወታሉ። የሎጂስቲክስ አገልግሎት ሲዘምን ምርቶች በዓለም ገበያ ተወዳዳሪ እንዲሆኑና የውጪ ምንዛሬ ገቢ እንዲያድግ እድልን ይፈጥራል። የትራንስፖርትና የሎጂስቲክስ ሰንሰለቱ ሲቀናጅ የንግድ ፍሰቱ ይፈጥናል።
ይህም ለዜጎች የኑሮ ውድነት መቃለል ትልቅ ድርሻ ይኖረዋል። ለዚህም ነው ወደቦችን በባቡር የማገናኘት እቅዱ እውን ሲሆን የኢትዮጵያ ብልጽግናም እውን ይሆናል የሚባለው። ኢትዮጵያ የቀጠናው የንግድና የሎጂስቲክስ ማዕከል ለመሆን የጀመረችውን ጉዞ ከግብ ለማድረስ የሀገሪቱን የባቡር መሰረተ ልማት ከተለያዩ የባህር በር ወደቦች ጋር የማገናኘት እቅድ መንደፏ ትልቅ ስትራቴጂካዊ ፋይዳም አለው። መንግስት ወደቦችን በባቡር መስመር ለማስተሳሰር የሚያደርገው ጥረት የሸቀጦችንና የፍጆታ ቁሳቁሶችን ዝውውር ከማሳለጡ ባለፈ የወጪና የገቢ ንግድ ወጪን በከፍተኛ ሁኔታ በመቀነስ የሀገሪቱን የኢኮኖሚ ተወዳዳሪነት ያሳድጋል። ይህ ግዙፍ የትስስር ራዕይ እውን ሲሆን ኢትዮጵያ ከአንድ ወደብ ጥገኝነት ተላቃ አማራጭ የንግድ በሮችን በስፋት የምትጠቀምበትን እድል የሚፈጥር ሲሆን ይህም ለነገዋ ኢትዮጵያ ሁለንተናዊ እድገት የማይናወጥ መሰረት የሚጥል ታሪካዊ እርምጃ ነው። ኢትዮ ጅቡቲ ባቡር ቡናን ጨምሮ ሌሎች የወጪ ምርቶችን በፍጥነት ወደ ወደብ ማድረስ፣ ወደብ የደረሱ ጭነቶችን በፍጥነት በቅልጥፍናና አስተማማኝ በሆነ መንገድ ወደ ሀገር ውስጥ በማጓጓዝ የወጪና ገቢ እንቅስቃሴዎች እንዲሳለጡ ማድረግ የዕለት ከዕለት ተግባሮቹ ናቸው። የባቡር ኮርፖሬሽን የሰራተኞቹን ደሞዝ መክፈል አይችልም ነበር። 2-3 ፉርጎ ነው የሚጎትተው፣ በቂ ገንዘብ አያመነጭም፣ ደሞዝ አይከፍልም። ልክ እንደ አዲስ አበባው ላይት ሬልዌይ ማለት ነው። አሁን በተሰራው ሪፎርም በቁም እንስሳት ኤክስፖርት ከፍተኛ እመርታ ያመጣንበት አንዱ እሱ ነው። በባቡር ቡናና የቁም እንስሳት እናጓጉዛለን። በጣም በርካታ ፉርጎዎች መጎተት ጀምሯል። በኢምፖርትና ኤክስፖርታችን ላይ የሚታይ አዎንታዊ ድርሻ ተጫውቷል። ኢትዮ ጅቡቲ ባቡር ለአረንጓዴ ትራንስፖርት ልዩ ቦታ ይሰጣል። ባለፉት 8 ዓመታት ከ16.7 ሚሊዮን ቶን በላይ ጭነት በኤሌክትሪክ ኃይል በሚሰራው ባቡር በማጓጓዝ ወደ ከባቢ አየር ሊሰራጭ የሚችል በግምት 1.26 ሚሊዮን ሜትሪክ ቶን በካይ ጋዝ እንዳይፈጠር ማድረጉን መረጃዎች ይጠቁማሉ። መደበኛ የባቡር ትራንስፖርት አገልግሎቱ ዜሮ የአየር ብክለት አስተዋጽኦ ያለው መሆኑ ኢትዮ ጅቡቲ ባቡር ለማይበገር አረንጓዴ ኢኮኖሚ ግንባታ ያለውን ጽኑ አቋም በተግባር የሚያሳይ ነው። በዚህ መንገድ ከሚጨበጠው ከሚዳሰሰውና ከሚሻገረው ሀገራዊ ለውጥ ባሻገር ኢትዮ ጅቡቲ ባቡር በኢትዮጵያና በጅቡቲ መካከል ያለውን የንግድና የኢኮኖሚ እድገት በማሳደግ ረገድ ጉልህ ሚና እየተጫወተ ይገኛል። ኢትዮጵያ ለአፍሪካ ቀንድ ያላት ራዕይ በጋራ ታሪክ፣ ባህልና ጂኦ ኢኮኖሚያዊ መደጋገፍ ላይ የተመሰረተ እንደመሆኑ ኢትዮ ጅቡቲ ባቡር ይህን መሰረት ለማጽናት ለቀጠናዊ ውህደት እውን መሆን ጉልህ አስተዋጽኦ እያበረከተ ያለ ግዙፍ ተቋም ነው። በመንገደኞች የባቡር ትራንስፖርት እንዲሁም በሎጂስቲክስ ዘርፍ እየሰጠ የሚገኘው አገልግሎት ቀጠናዊ ትስስር እንዲጎለብት አድርጓል። እነዚህ ጥረቶች የኢትዮጵያን ተወዳዳሪነት ለማጠናከር፣ የልማት አጀንዳዎችን ለመደገፍ፣ ለወደፊት ሁሉን አቀፍ ዘላቂ እድገትን ለማረጋገጥ ብሎም ለቀጠናዊ ትስስር ወሳኝ ሚናን ይጫወታሉ። ኢትዮጵያ የባቡር ዝርጋታ መስመር ንጣፍን ቀድማ ብትጀምርም የወጪና የገቢ ንግዷን ለማቀላጠፍ ዋና አማራጭ አድርጋ ሳትጠቀምበት የመቆየቷ ኋላ መቅረት ዛሬ ላይ እየተቀለበሰ ይገኛል። ተግባራዊ አመራር ይህን ይመስላል። ሊገዳደረን ከሚሻ ታላቅ ተቃርኖ ይልቅ ለጭላንጭሉ ሰላም ዋጋ በመስጠት ሀገርንም ጉርብትናንም የማጎልበት ማሳያም ጭምር ነው። የኢትዮጵያ የብልጽግና ጉዞ ሁሉንም ፈተናዎች በመቋቋም ሁሉንም እንቅፋት በጥበብ በመውጣት ችግሮችን ወደ እድል በመቀየር ከመንገዱ ላይ ያሉትን እንቅፋቶች በማስወገድና በትላልቅ ፕሮጀክቶች ስኬት የኢትዮጵያን ብልጽግና አይቀሬነት በማጠናከር ቀጥሏል። ኋላ ቀር ተቋማትን በማዘመንና የማይናወጥ ጠንካራ የተረጋጋችና የበለጸገች ኢትዮጵያን ራዕይ እውን በማድረግ በአንድነት የተገቡትን ቃሎች ወደ ተግባር በመቀየር መንግስት ኢኮኖሚያዊ፣ ማህበራዊና አስተዳደራዊ ማሻሻያዎችን እያፋጠነ ይገኛል።
ወደ መግቢያችን መለስ እንበልና ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ቀን ጀምሮ ለሀገራቸውና ለሕዝባቸው ሙሉ ጊዜያቸውን ሰጥተው እየሰሩ ይገኛሉ። ማረፍን የሚሹ አይደለም የሚወዱም አይመስሉም። ዛሬ ስለ ዕለተ እሁድ እረፍት ቀናቸው ውሎ ስናነሳ ቆየን። ይህን ለናንተ ስናሰናዳ ጀምሮ አሁን ስናደርሳችሁም ጭምር ጠቅላዩ እጃቸውን ሰቅስቀው መስክ ላይ ናቸው። ዛሬ የበዓል ዋዜማ ነውና እኛ ለነገ የደመቀ የበዓል ውሏችን ስንሰናዳ ጠቅላዩ ማዕድ አጋሩ የሚል ዜናን እያየን ነው። እስከ ምሽት፣ እስከ ንጋት፣ እስከ በዓል ቀን የዘለቀ መታተር። ለመሪው ሰንበት ሀገር ከሸክሟ ስታርፍ በዓል ሀገር ሲያምርባት ነው። ይህ ሁሉ በዘመኑ ላለማርፈድ ነውና በዘመናችን እንዳናረፍድ ይሁን። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።